ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 10 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በወሩ 10ኛ ቀንና በአመቱ 10ኛ ወር ላይ እንገኛለን። የተለያዩ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ። መረጃዎችን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሐሳብ አስተያየት ይኖራችሁ ጥቆማ ዜና@gmail.com ላይ ሐሳብ አስተያየቶችን ታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ በርካቶቻችሁ በእጅጉን የማመሰግነው። የተለያዩ አስተያየቶችን፣ ጥቆማዎችን፣ ሐሳቦችን ልካችሁልኛል። በዚህ ሰዓት እንደተለመደው ዝርዝር የግንባር መረጃዎችን ይዣለሁ። እነዚህን የምሰሟቸው ይሆናሉ። ተዛማጅ እንደዚሁ አገር አቀፍ ዲፕሎማሲያዊ፣ ፖለቲካዊ እና እንደዚሁም ደግሞ ከዓለም አቀፍ በተለይ ከኢራንና ከእስራኤል አንጻርም እንደዚሁ አጭር ዘገባ አሰናድቻለሁ። እነዚህን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ እንደተለመደው ሀሳብ አስተያየት ኖራችሁ ጥቆማ ዜና@gmail.com ዲስክሪፕሽን ላይ እየወሰዳችሁ ሀሳብ አስተያየቶችን ልታደርሱ ትችላላችሁ። በርካቶቻችሁ ሀሳብ አስተያየቶችን ያደርሳችኋል። ካደረሳችሁኝ አስተያየቶች መካከል ሰሞኑን እንግዲህ በሚዲያ ከተለቀቁ ቃለ ምልልሶች መካከል ሰሞኑን የታሰሩ የታየ ደንዳን ንግግር በተመለከተ በርካቶቻችሁ አስተያየቶችን አደረሳችሁኛል። እኔም ያው እንግዲህ ቃለ መጠይቆቹን ተከታትያቸዋለሁ። ሁሉንም መሰረታዊ ናቸው። ሁሉም ሰው ሊከታተላቸው የሚገባ ናቸው። በተለይ እንግዲህ አንኳር የፖለቲካ ጉዳዮችን አንስተዋል። ብዙ እይታዎችን ለብዙ ሰዎች ደግሞ በአርአያነትም የሚጠቀሱ አቋሞችንም የፖለቲካ መረዳቶችንም ነው እያነሳው። በተለይ አብይ አህመድ በተናጠልና በቡድን የኦሮሞ ፖለቲከኞችን ለየብቻ እየሰበሰበ ይነግራቸው የነበረውን ጉዳይ በተመለከተ እንደዚሁ ታየ ደንዳ በንግግሮቹ አጋልጧል። ካሁን በፊት አብይ አህመድ እንግዲህ በተደጋጋሚ የኦሮሞ ጀነራሎችን የኦሮሞ ባለስልጣናትን ለብቻ እየሰበሰበ እኔ ባልሆን ኑሮ በዚህ ስልጣን አትገኙ ነበር፣ እኔ ነኝ ለዚህ ያበቃዋችሁ በሚሉ ንግግሮች እና እንደዚሁም ደግሞ በኦሮሞ የነጻነት ትግል ውስጥ ደግሞ ተሳትፏለኝ በማለት ለኦነግ መረጃ ሰጥ ነበር የሚለውን የአምቦውን ንግግሩን ጨምሮ አሁን በስልጣን ላይ የሚገኙ የኦህዴድ ወታደራዊና የሲቪል ባለስልጣናትን በተደጋጋሚ የሚያስፈራራበትና በዚህ መንገድ እንደዚሁ ደግሞ ተቀባይነቱን ለማሳደግ የሚሰራባቸው ሌሎቹን ደግሞ በተናጠል እንደዚሁ የሚያጥላላበት የፖለቲካ ጉልበት ለመሰብሰብ የሚያደርጋቸውን ጉዳዮች በተመለከተ እንግዲህ ያነሳው ጉዳይ በተደጋጋሚ በሚዲያዎች ሲቀርቡ የነበሩ ነው። አንድ ጠቅላይ ሚኒስትር እንዴት ይሄን ያደርጋል የሚሉ ጥያቄዎች ሲነሱ ነበር። ይሄው ማረጋገጫው እንግዲህ የታየ ደንዳ ምስክርነት ነው። አብይ አህመድ እንግዲህ ለብቻ እየሰበሰበ ከፋፍለህ ግዛው የሚል ተግባር ነው እያደረገ ያለው። ከዚህ ጋር በተያያዘ ወደታች መረጃዎች አሉ። ለማንኛውም ይህንን በማዳመጥ አስፈላጊ ነው የሚሉ አስተያየቶች ያደርሳችኋል። እናንተ የምታደምጧቸው ነው የምፈልገው። በተለይ እንግዲህ በግሉ ተከታታይ የግድያ ሙከራዎች እንዴት እንዳመለጠ ኦህዴድ የተቀላቀለበትን 2008 ዓ.ም ጎንደር ላይ ለኦሮሞ የተደረገው ጥሪና የኦሮሞ ደም የኔ ደም ነው የሚለው ጥሪ ሻሸመኔ ላይ የተሰጠውን ምላሽ በተመለከተና 2008 የለውጡን ሂደት በተመለከተ በአጠቃላይ ታየ በርካታ ጉዳዮችን አንስተዋል። ልትከታተሏቸው ትችላላችሁ። እንግዲህ ታየ የኦሮሞ አክራሪ ፖለቲከኛ ቢሆንም ግን በተለይ ባለው በሚያምንበት ጉዳይ ላይ የሚያሳያቸው ወጥ አቋሞች ለብዙዎቹ አርአያ የሚሆኑ ናቸው። የሚኒስትር ማዕረግ ስልጣኑን ሚኒስትር ዴታ ሆኖ ነው እንግዲህ በዚህ ስልጣን ላይ ለስር የበቃው በአቋሙ ምክንያት ነው። ጠቅላይ ሚኒስትሩን በአቋም በመተቸት ከሚታወቁት ፖለቲከኞች ቀዳሚ ነው። ሰሞኑን ድጋሚ ታስሯል በፖለቲካዊ አቋም ምክንያት። ብዙዎቹ በራሳቸው ህዝብ ላይ የሚፈጸሙ ግፍና ሰቆቃ እየተመለከቱ በሚቀጥሉበት ስርዓት ውስጥ ለአብይ አህመድ ኳሊታ እያስተካከሉ እንዲሁም ደግሞ ለአብይ አህመድ ታማኝነታቸውን ለማረጋገጥ በሚሯሯጡበት ጊዜ ታየ ደንዳ ግን ሚኒስተርነቱን በመተው ለእውነትና ለፍትህ በመቆም በታሪኩ ውስጥ እንግዲህ በደማቁ ወይም ደግሞ ጥሩ ቦታ ላይ ሊያስቀምጠው የሚችለውን የታሪካዊ ኃላፊነቱን ተወጥቷል። ለማንኛውም ይህንን ተመልከተው ብላችሁኛል። እኔም ተመልክቼዋለሁ። አስተያየቶችን ግን በዚህ ልክ ነው። ለፖለቲካ ግንዛቤ እንዲሆንና ለወደፊት አጠቃላይ ፖለቲካዊ እይታዎች ቃለመልሶችን መከታተል ጠቃሚ ነው የሚሆነው። ሌላው አብይ አህመድ ከፋፍለ ግዛ የሚል መርህ ነው እየተከተለ ያለው። በተለያዩ ክልሎች ለዚሁ የራሱን ቡድን በቀጥታና በተዘዋዋሪ በማዋቀር አንዱ ከአንዱ ጋር እንዲጋጭ፣ እንዲከፋፈል፣ በጋራ እንዳይቆሙና እሱን የሚቃወሙት የጋራ ኃይል እንዳይኖራቸውና የእሱን የኃይል ሚዛንና ስልጣኑን ለማስጠበቅ እየሞከረ ነው ብለዋል። እንደ መረጃ ምንጮች ከሆነ ኦሮሞ ብልጽግና ውስጥ ወለጋ፣ ሸዋ፣ አርሲ በሚል ታይቶ በማይታወቅ ሁኔታ ውስጣዊ የካድሬዎች የፖለቲካ ክፍፍል ከዛ አልፎ ደግሞ በሲቪል ሰርቪስ እና በክልሉ የመንግስት ቢሮዎች ውስጥ ይሄ ጉዳይ ገብቷል። በዚህም እንግዲህ ወለጋና ሸዋ፣ አርሲና ሸዋ፣ ጅማና አርሲ በሚል ቡድን
ከፍተኛ የሆነ እርስ በርስ መካረር ውስጥ ተገብቷል። ከፖለቲካ ቡድን እና ከካድሬ አልፎ ክፍፍሉ ወደ ህዝብና የመንግስት መስሪያ ቤቶች ጭምር ወርዷል ነው የሚሉት የመረጃ ምንጮች። ጅማ የአሩሲ ተወላጆች ናቸው የተባሉ የጀዋር መሐመድ ደጋፊ ናቸው በሚል የአብይ ደጋፊዎች ከፍተኛ የሆነ ግፍ እየፈጸሙ ነው በአካባቢ በሚገኙ የአሩሲ ተወላጆች ላይ። በተመሳሳይ እንደዚሁ ወለጋ አካባቢም መምህራን ጭምር ሳይቀር የአብይ ደጋፊ ናችሁ በሚል ደግሞ ከወለጋ አካባቢ መምህራን ጭምር ሳይቀር ስራ ለቀው እንዲባረሩ በአካባቢው በሚገኙ አብይን በሚቃወሙ ቡድኖች ተጽዕኖ እየደረሰባቸው ነው። አሩሲ የጅማ ተወላጆች መምህራን እንደዚሁ አካባቢያቸውን ለቅቃችሁ ውጡ በሚል ግጭቶችም ነበሩ ተብሏል። እንግዲህ በዚህ ጉዳይ ላይ አብይ አህመድ በቀጥታና በተዘዋዋሪ ይሳተፋል። የኦሮሞዎቹ እርስ በርስ እንዳይተማመኑ በአውራጃ በሃይማኖት እንዲሁም በቀጠናና በመንደር ውስጥ ሆነው የእሱን የፖለቲካ ስልጣንና ሚዛን በማይጋፉበት መንገድ እንዲዳከሙ እያደረገ ነው ብለዋል። ይህን በአማራ ብልጽግና ውስጥም በተመሳሳይ ያደርገዋል። ብዙ ጊዜ ተመስገን ጥሩነህን አንተ ባትኖር ኑሮ ከጎኔ ይሄ ለውጥ አይመጣም ነበር፣ ይህንን ስኬት አናይም ነበር፣ የአማራ ፖለቲካ በአንተ እጅ መሆኑ ያስደስተኛል የሚሉ ንግግሮችን በተደጋጋሚ ይናገራል። ደግሞ እናገኘው ተሻገርን ሰብስቦ ጎንደርና የተወለዳችሁበት አካባቢ እንዳይለማ አይኑ የሚቀላ የክልል ካድሬ አለ፣ ይህንን መሟገት አለባችሁ፣ ከኔ ጎን ቆማችሁ የሚል ንግግሮችን ያደርጋል። ወሎን ደግሞ ሰሜን ወሎ አኩራፊና አክራሪ የቀድሞ የባዴኖች ርዝራዥ አለ፣ ደቡብ ወሎ ወደፊት መምጣት አለበት በሚሉ የተለያዩ የቡድን ክፍሎችን እያደረገ ነው ብለዋል። እንግዲህ ትግራይ ውስጥ ያለውም ይታወቃል። የነ አብርሃም በላይና የነ ጌታቸው ረዳን ቡድን ከጎኑ አሰልፎ የነ ደብረጽዮን ቡድን እንደዚሁ ለማዳከም እየሄደ ያለበት መንገድ የሚታወቅ ነው። በዚህ ምክንያት እንግዲህ ከፋፍለህ ግዛ የሚል በቀጥታ በአማካሪዎችም በቤተክርስቲያንም በመስጊዶችም ጭምር ይህንን ጉዳይ የሚተገብሩ ሰዎችን አሰማርቷል ነው የተባለው። በመከላከያ ውስጥም አንዱ አንዱን እንዳያምን በየጊዜው ነው ኃላፊነቶቻቸውንም የሚቀያይራቸው። ለምሳሌ ሪፐብሊካን ጋርድ የሚባለው ለመንግስት ቅርብና ለባለስልጣናት ጥበቃ የሚያደርገው የመከላከያ አንዱ ክፍል ላይ ኃላፊዎች የወራት እንዲቆዩ እንኳ አይፈቀድላቸውም ነው የተባለው። እንግዲህ ስልጣንን ለመጠበቅ ወይ ደግሞ ካለው ስጋት የተነሳ ነው ተብሏል። ወደ መረጃዎች ይሄዳለው። ኦነግ በአዲስ አበባ እንጦጦ አካባቢ ጥቃት ፈጽሜያለሁ ብሏል። እንግዲህ በአዲስ አበባ ከተማ ውስጥ እንጦጦ ቤተክርስቲያን ጥቃት ፈጽሜያለሁ ሲል ነው ኦነግ የገለጸው። በፈጸምኩት ጥቃት እንደዚሁ በመንግስት ወታደሮች ላይ ከፍተኛ ወታደራዊ ኪሳራ አድርሻለሁ፣ ምርኮም አግኝቻለሁ፣ የነፍስ ወከፍ መሳሪያዎች በርካቶች በእጄ ገብተዋል፣ ይህን ያደረግኩት አዲስ አበባ ውስጥ ነው ሲል ነው ኦነግ የገለጸው። በተመሳሳይ በዚሁ በአዲስ አበባ አቅራቢያ ፈንታሌ ተብሎ የሚጠራ ቦታም በርካታ የመንግስት ወታደሮች እጅ ሰጥተዋል፣ ከኛ ጋር ተቀላቅለዋል፣ ከነ ትጥቃቸው ወደኛ መጥተዋል ሲል ኦነግ ገልጿል። አሃዛዊ መረጃዎችን ግን ይፋ አላደረገም። እንግዲህ አዲስ አበባ እንጦጦ ቤተክርስቲያን አካባቢ ሰፍሮ በነበረ የመንግስት ወታደር ላይ ፈጽሜዋለሁ ላለው ጥቃት ኦነግ ከመንግስትም ሆነ ከአካባቢ ሰዎች የተገኘ ተጨማሪ መረጃ የለም። ኦነግ ያሰራጨው መረጃ ነው እዚህ በዘገባነት እየቀረበው። ወደ ምስራቅ ወለጋ ስንሄድ በዚህ በአማራ ተወላጆች ላይ እንደዚሁ ጉዳቶች ደርሰዋል፣ ግድያዎች ተፈጽመዋል። ጉቶ ጊዳ ወረዳ ጃርሶ ቀበሌ ተብሎ የሚጠራው አካባቢና ባይሳ ተብሎ የሚጠሩ ቀበሌዎች አካባቢ በርካታ የአማራ ተወላጆች በኦነግ ሸኔና በመከላከያ ተጨፍጭፈዋል ተብሏል። መከላከያ ፋኖ ናችሁ፣ ትጥቅ አላችሁ፣ ትጥቅ ፍቱ በሚል በርካታ አርሶ አደሮችን ገድሏል። እንደዚሁም ደግሞ አስሮ ወስዷል። ወደ ወታደራዊ ካምፕ የተወሰዱም አድራሻቸው አልታወቀም ተብሏል። ይህንን ተከትሎ ህፃናትና ሴቶች ሳይቀሩን ደግሞ ኦነግ ሸኔ ጨፍጭፏል። በዚህ ጭፍጨፋ እንግዲህ 6 ህፃናት 9 ሴቶችን ጨምሮ 23 በላይ የሚሆኑ ሰዎች ተጨፍጭፈዋል ነው የተባለው። ዛሬም በአካባቢዎቹ ከፍተኛ ውጥረቶች አሉ። በተለይ ኦነግ ሸኔ የሚያደርገውን እንቅስቃሴ በተመለከተ የአካባቢው አርሶ አደሮች ራሳቸውን ለመከላከል የሚያደርጉት ጉዳይ ከፍተኛ ውጥረት ፈጥሯል። ከዚህ ጋር በተያያዘ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። መከላከያ ግድያዎችን ሲፈጽም ጽንፈኛ ናችሁ እያለ ሲሆን የኦነግ ሸኔ ታጣቂዎች ደግሞ መጤ፣ ሰፋሪ፣ ነፍጠኛ የሚል ታርጋ ወይም ደግሞ የመግደያ ቅጽል ስም እየሰጡ ነው እየጨፈጨፉ ያሉት ነው የተባለው። ወደ ችሎት መረጃ እሄዳለሁ። በችሎት መረጃ ወንድማማቾቹ ዳውል አብዱልቃድር እና ሐሰን አብዱልቃድርን ጨምሮ በቀለ አጥሪሁን 3 ተከሳሾች የጥፋተኝነት ብይን ተሰጥቷል። በቀለ አጥሪሁን በነጻ ተሰናብቷል። ሁለቱ ግን የጥፋተኝነት ብይን ተሰጥቶባቸዋል። 3 ተከሳሾች በሚገኙበት መዝገብ በዚህ እንግዲህ ለሐምሌ 28 ተሰጥቷል። እንዲከላከሉ ነው ፍርድ ቤቱ ብይን የሰጠው። በተጠረጠሩበት የቦምብ ፍንዳታ ተሳታፊ ናቸዋል። በብሔራዊ መረጃ እና አገልግሎት
እንዲሁም ደግሞ በፌዴራል ፖሊስ ፎረንሲክ ምርመራ አረጋግጫለሁ በሚል ነው ፍርድ ቤቱ ይህንን ብይን የሰጠው። ሌላው ወንድማገኝ በርጋር ባልቻ ተብሎ የሚጠራው የወላይታ ተወላጅ የ7 ዓመት እስራት ተፈርዶበታል። መከላከያ እንዲፈርስ ተንቀሳቅሰሃል፣ ፋኖን በመደገፍ ጥሪ አድርገሃል፣ እንዲሁም ደግሞ በህቡ እንቅስቃሴ አድርገሃል በሚል ተከሶ ላለፉት 2 ዓመታት እስር ላይ ቆይቶ የነበረው በ7 ዓመት ጽኑ እስራት እንደዚሁ ተቀጥቷል የተባለው ወንድማገኝ የአማራ ህዝብ ትግል የፍትህ ነው፣ ሌላውም ኢትዮጵያዊ ከጎኑ ሊቆም ይገባል፣ በወላይታም በተመሳሳይ ፍትህ ጥያቄዎች አሉ የሚሉ ጉዳዮችን አስተያየት ሰጥቷል። ግፍኛ ስርዓትን እንቃወማለን በሚል እንግዲህ ተፈረደበት በኋላም ይህን አስተያየት ሰጥቷል ነው የተባለው። እንግዲህ ወላይታ አካባቢ ከመጡት ጋሽ ታዲዮስ ታንቱ ጋር በማያያዝ ብዙዎቹ በዚህ የወንድማገኝ በርገናን ባልቻን ጉዳይ በተመለከተ ከሱ ጋር በማመላለስ ለሰው ልጅ መብቶች በመከራከር እያሉ እየገለጿቸው ነው የሚገኙት። ሌላው ሰሞኑን መነጋገሪያ ከሆኑ ጉዳዮች መካከል በማዕከላዊ ጎንደር ጎርጎራ አካባቢ የወደቀውን ሄሊኮፕተር በተመለከተ አሁንም በርካታ ጥያቄዎች እየመጡ ነው የሚገኙት። ጉዳቶችን በተመለከተ እንግዲህ እየተረጋገጡ የጉዳት መረጃዎች ይፋ ወጥተዋል። ከነዚህ መካከል የኢትዮጵያ ዜና አገልግሎት የካሜራ ባለሙያ ሕይወቱ ማለፉ ተገልጿል። በዚህ እንግዲህ የኢትዮጵያ ዜና አገልግሎት ዛሬ በጉራራ የቀብር ስነስርዓቱ እንደሚፈጸም ነው ያሳወቀው። የሀዘን መግለጫም አውጥቷል። በሰዓት ጉዳት ከደረሰባቸው ባለስልጣናት መካከል አቶ አገኘሁ ተሻገር፣ ጀኔራል ብርሃኑ በቀለ ሕክምና ክትትል ላይ መሆናቸውን ዛሬ መረጃዎች ነው የሚያሳዩት። መጀመሪያ ቀላል ቁስለኛ ናቸው ተብሎ ነበር ሪፖርት ተደርጎ የነበረው። አሁን ግን ጉዳቱ ከፍ ያለ መሆኑን መረጃዎች እየጠቆሙ ነው የሚገኙት። ሁለቱ ባለስልጣናት እና አንዲት ጋዜጠኛ በአዲስ አበባ ጦር ኃይሎች ሆስፒታል ሕክምና እየተከታተሉ ይገኛሉ ብለዋል የመረጃ ምንጮቹ። አቶ አገኘሁ ተሻገር የእጅ ስብራትና የአንገት በላይ ጉዳት ነው እየገጠማቸው። እንዲሁም ደግሞ ጀነራል ብርሃኑ በቀለም ተመሳሳይ ጉዳት ገጥሟቸዋል። ጋዜጠኛዋም እንደዚሁ የአንገት በላይ ጉዳት ገጥሟታል ነው እየተባለው። ከዚህ ጋር በተያያዘ እንግዲህ የቅርብ ቤተሰቦቻቸውን ያናገሩ የመረጃ ምንጮች አሁን ደህና ናቸው የሚል ጠቅላላ ምላሽ ይሰጣሉ። አልፎ አልፎ ደግሞ አሁን ስልክ አይመልሱም ነው ያሉት። ከዚህ ጋር አንጻር መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ሌላው መረጃ ትላንትና አመሻሹን ከባድ ውጊያ ከተደረገባቸውና ልዩ ዘመቻ ተፈጽሞባቸዋል ከተባሉት አካባቢዎች አንዱ ዳንግላና አካባቢ ነው። በዚህ አካባቢ 3ቱ የፋኖ ክፍለ ጦሮች በጋራ በፈጸሙት ዘመቻ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል። በተፈጸመው ዘመቻ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል የሚሉት የመረጃ ምንጮች በርካታ ቁጥር ያላቸው የሚሊሻ የአድማ ብተናና የፖሊስ አባላት ሙትና ቁስለኛ ሆነዋል። የሙትና ቁስለኞችን በተመለከተ አሃዛዊ መረጃዎች በዝርዝር አልወጡም። ሆኖም ግን 3 የፖሊስ መኮንኖችን ጨምሮ በርካታ ሚሊሻና የአድማ ብተና አባላት ሙትና ቁስለኛ ሆነዋል ነው የሚሉት የመረጃ ምንጮች። ምርኮን በተመለከተ 39 የነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ ገብተዋል። ሟችና ቁስለኛን በተመለከተ አሃዛዊ መረጃዎች ገና እየተጣሩ ነው የሚሉት መረጃ ምንጮቹ። ከተገኘው ምርኮ አንጻር ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል ማለት ይቻላል ብለዋል። በዚህ ውጊያ የአገው ምድር 3ኛ ክፍለ ጦር፣ የቢትወደድ መንገሻ ቲከም 5ኛ ክፍለ ጦር እና 1ኛ ክፍለ ጦር የተለያዩ ሻለቆችና ብርጌዶች መሳተፋቸውን እንደዚሁ የመረጃ ምንጮች ገልጸዋል። በተመሳሳይ በዚሁ ቀጠና ፍኖተ ሰላም አቅራቢያ ማንኩሳ ዙሪያም እንደዚሁ ትናንትና ሚና ተብሎ በሚጠራ ቦታ ውጊያ ተደርጓል። ውጊያው የተቀሰቀሰው በአካባቢው ለአሰሳና ቅኝት በሚል ከከተማ ወጥተው እንቅስቃሴ ላይ በነበሩ የመንግስት የጸጥታ ኃይሎች ድንገተኛ ጥቃት ተከፍቶ ነው ውጊያ የተቀሰቀሰው። በዚህ በተሰነዘረው ድንገተኛ ጥቃት በትንሹ 9 የሚደርሱ የሚሊሻና የአድማ ብተና አባላት ሞትና ቆስለኛ ሆነዋል ነው የተባለው። ይህንን ተከትሎ የሚሊሻና የመንግስት ወታደሮች በአካባቢ ነዋሪዎች ላይ ለፋኖ ድጋፍ ታደርጋላችሁ በሚል እንደዚሁ ድብደባ እንዲሁም ደግሞ ንብረት ማውደምና ዝርፊያን ፈጽመዋል ሲሉ የአካባቢ የመረጃ ምንጮች ገልጸዋል። ሌላው በዚሁ አዊ ዞን አዲስ ቅዳም አቅራቢያም እንደዚሁ ባንጁ ተብሎ የሚጠራ መገንጠያ ቦታም እንደዚሁ ውጊያ ተደርጓል። ከአዲስ ቅዳምና ከእንጅባራ ወደና የቡድን መሳሪያዎችንና የነፍስ ወከፍ መሳሪያዎችን የታጠቁ የመንግስት ወታደሮች እግረኛና መካናይዝድ ኃይል ወደ አካባቢ መንቀሳቀሱን ተከትሎ ነው ውጊያ የተቀሰቀሰው። በዚህ አካባቢ በነበረው ውጊያ የደረሰው ጉዳት በዝርዝር አልታወቀም ተብሏል። ከውጊያው በኋላ ግን የመንግስት ወታደሮች አካባቢውን ለቀው ወደ አዲስ ቅዳም ተመልሰዋል ሲሉ ነው የመረጃ ምንጮቹ የገለጹት። ሌላው የአማራ ማህበር በአሜሪካ ከሰኔ 2 እስከ ሰኔ 8 በአንድ ሳምንት ውስጥ የነበረውን አጠቃላይ ውጊያ፣ ጦርነትና በንጹሃን ላይ የደረሰውን ጉዳት በተመለከተ ሳምንታዊ ሪፖርቱን ይዞ ወጥቷል። በአማራ ክልል በ10 ዞኖች በ35 ወረዳዎች እንዲሁም ደግሞ ከአማራ ክልል ውጭ በወለጋና
በአዲስ አበባ እንደዚሁ በንጹሐን ላይ የደረሱ እስራቶችን፣ ወከባዎችን፣ ግድያዎችን በተመለከተ ሪፖርቱ አካቷል። በአማራ ክልል በተለያዩ ዞኖች ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ሰሜን ጎጃም፣ አዊ ዞን፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደርን ጨምሮ በኦሮሚያ ምስራቅ ወለጋ በንጹሐን ላይ ግድያዎችና ሰቆቃዎች ተፈጽመዋል ብሏል። በወረዳው ሲታይ በአማራ ክልል በተለይ በሰሜን ወሎ አሁን በአለማጣ ከተማ የተፈጸመውን ሰሞኑን ጉዳይ ጨምሮ በአለማጣ ከተማ፣ ቆቦ፣ ዋድላ፣ ተውለደሬ፣ ለጋምቦ እንዲሁም ደግሞ ወግዲ፣ ምንጃር፣ ሞጃ፣ መራቤቴ፣ ማቻከል፣ ሸበል በረንታ፣ አነደድ፣ አዋበል፣ ባሶ ሊበን፣ እነማይ፣ ሰከላ፣ ጓጉሳ፣ ሽኩዳድ፣ ባንጃ፣ ፋጉታ ለኮማ፣ አዩ ጓጉሳ፣ ባህር ዳር ዙሪያ፣ ሰሜን አቸፈር፣ ፎገራ፣ አንዳቤት፣ ላይጋይንት፣ ጎንደር ከተማ፣ ጭልጋ፣ ቋራ፣ አዲስ አበባ እንዲሁም ደግሞ ጉና በጌምድር፣ ሊቦ ከምከም፣ እብናት፣ ደብረታቦር፣ ምዕራብ በለሳ፣ ኪንፋዝ በገላ፣ ጎንደር ዙሪያ፣ ወገራ፣ ምስራቅ በለሳ፣ ታች አርማጭሆ እና በምዕራብ ደንቢ አካባቢዎች ሰሞኑን የነበሩትን ውጊያዎች እና የደረሱትን በንጹሐን ላይ ጉዳቱ በተመለከተ ዝርዝር ሪፖርት ወጥቷል። ልታነቡትና ተጨማሪ መረጃዎችን ልታገኙ ትችላላችሁ። በተደረጉ ውጊያዎች የደረሱ በንጹሐን ላይ የደረሱ ጉዳቶችም እንደዚሁ በሪፖርቱ ተካተዋል። ዛሬ ማለዳ ውጊያ እየተደረገባቸው ካሉ አካባቢዎች መካከል በጎንደር ዙሪያ ወረዳ ማንጠሮ ተብሎ በሚጠራው አካባቢ ከጧት ጀምሮ ውጊያ እየተደረገ ነው። የመንግስት ወታደሮች የዙ 23 እና የድሽቃ ድብደባ እያደረጉ ነው የሚገኙት። ፋኖ ማጸፋ ምላሽ ሰጥቷል። በውጊያና በከባድ መሳሪያ ድብደባዎቹ የደረሰው ጉዳት አልታወቀም ሲሉ ነው የመረጃ ምንጮች የገለጹት። በማዕከላዊ ጎንደር ደንቢያ እንደዚሁ ጃንጓ እስከ ደረስጌ ድረስ ያለው መንገድ ዝግ ተደርጓል ብለዋል የመረጃ ምንጮች። ከጃንጎ እስከ ደረስጌ ድረስ ያለው መንገድ ዝግ የተደረገው ምክንያት እንደሆነ አልታወቀም የሚሉት የመረጃ ምንጮቹ ትላንትና ምሽት በዚሁ አካባቢ ጉብሪት እና ዘዞ ተብሎ የሚጠሩት አካባቢዎች የተደረገውን ውጊያ ተከትሎ ሊሆን ይችላል መንገዱ ስለመዘጋቱ የመረጃ ምንጮቹ ይህንን ግምት አስቀምጠዋል። ሌላው እንደዚሁ ዛሬ ረፋድ ውጊያ እና አንዱ ደግሞ ድንገተኛ ጥቃት ከተፈጸመባቸው አካባቢዎች መካከል ሰሜን ወሎ መቄት ወረዳ ይገኝበታል። በመቄት በወታደሮች ተሽከርካሪ ላይ በተፈጸመ ጥቃት ጉዳት ደርሷል። በሁለት ወታደራዊ ተሽከርካሪዎች ላይ ነው ጥቃት የተፈጸመው የሚሉት የመረጃ ምንጮቹ አንድ ተሽከርካሪ ሙሉ በሙሉ ውድመት ደርሶበታል። ተሽከርካሪው ላይ የነበሩ የሚሊሻና የአድማ ብተና አባላት እንደዚሁ ሞትና ቆስለኛ ሆነዋል። እንደዚሁም ደግሞ 4 የነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል። ተጨማሪ መረጃዎች ከዚህ ጉዳይ አንጻር ይወጣሉ። ወደፊት አጣርቼ የማድረሳችሁ ይሆናል። ሌላው መረጃችን ወደ አዲስ አበባ የሚወስደን ነው። በአዲስ አበባ እንግዲህ የበጀትን በተመለከተ ሰሞኑን የፌዴራል መንግስት የሚሰጣቸው የድጎማ በጀት ድልድል ይፋ ተደርጓል። የኦሮሚያ ክልልና የአማራ ክልል በማነጻጸር በአማራ ላይ እየተፈጸመ ያለውን እንደዚሁ እንግዲህ የአሻጥራው የበጀት ጭቆና በተመለከተ መረጃዎች ሲወጡ ነበር። አሁን የአዲስ አበባ ከተማ አስተዳደር ደግሞ ለከተማ አስተዳደሩ 350 ቢሊዮን ብር ለ2018 ዓመታዊ በጀት ረቂቅ አቅርቧል። እንግዲህ የዚህ የበጀቱ መጠን ከባለፈው ዓመት ጋር ሲታይ ከፍተኛ ጭማሪ ያሳየ ነው። ያው የብር የመግዛት አቅም ተከትሎ ይሆናል። ከዚህ አንጻር እንግዲህ በአዲስ አበባና በአማራ ክልል የተለያዩ በኦሮሚያ ክልል የበጀትን ድልድል በተመለከተ ባለፈውም እንግዲህ አስተያየት ሰጣችሁኝ ያሉ በዚህ በኩል ጽሁፍ ያጋራችሁኝ ያላችሁ የቀመር ድልድሉን በተመለከተም እንደዚሁ ከፌዴሬሽን ምክር ቤት ወደፊት መረጃውን አዘጋጅቼ የማቀርብ ይሆናል። ወደ ትግራይ የሚወስደን መረጃ ሳስከትል ጀነራል ታደሰ ወረደ በክልሉ የተቋቋመው የዘር ማጥፋት ወንጀል አሰባሳቢ ኮሚሽን ከዓለም አቀፍ ተቋማት ጋር እንዲሰራ ጥሪ አቅርበዋል። በዘር ማጥፋት ተሳታፊ የሆኑ ተጠያቂ እንዲሆኑና ለሕግ እንዲቀርቡ ጀነራል ታደሰ ወረደ ጥሪ አቅርበዋል። ቀጣይም እንደዚህ አይነት ዘር ማጥፋቶች እንዳይፈጸሙ መሆን አለበት ሲሉ ነው ጀነራል ታደሰ ይህንን እያቀረቡት። ሌላው ፂላል የሚባል የተፈናቃይ ድርጅት ለአሜሪካና ለአረብ ኤሚሬትስ ለተባበሩት አረብ ኤሚሬትስ ተፈናቃዮች ወደ ቀያቸው እንዲመለሱ ደብዳቤ ጽፏል ነው የተባለው። በተፈናቃዮች ዙሪያ የሚሰራ ድርጅት ነው ተብሏል። በዚህ ላይ እንግዲህ 1 ሚሊዮን ተፈናቃዮች አሉ የሚለው ጉዳይ በነገራችን ላይ በተደጋጋሚ ወልቃይት የአማራ ማንነት አስመላሽ ኮሚቴ መግለጫ ሰጥቶበታል። ጠቅላይ ሚኒስትር አብይ አህመድም በዚህ ጉዳይ ላይ እንደዚሁ ከዘር ማጥፋትና ከተፈናቃዮች አንጻር እንደዚሁ አስተያየት ሰጥተዋል። በአንድ መድረክ ላይ የሚሉ መረጃዎች እየወጡ ነው። 1 ሚሊዮን ተፈናቃዮች እየተባለ የሚነገረው ጉዳይ በተለይ ከወልቃይት አካባቢ የተፈናቀለው ቁጥር በውል ይታወቃል። ይህንን በተመለከተ በተደጋጋሚ የወልቃይት ጠለምት እና አካባቢው የማንነት አስመላሽ ኮሚቴዎች እንደገለጹት በጠለምት ከ4000 አይበልጡም። እነሱም ሁሉም ተመልሰዋል። ወልቃይት አካባቢም እንደዚሁ በአጠቃላይ የዞኑ የህዝብ ቁጥር
የዞኑ የህዝብ ቁጥር በ478 ሺህ በሆነበት ቁጥር ነው። እንግዲህ በዚህ ቁጥር ላይ ነው 1 ሚሊዮን ተፈናቃይ አለ የሚሉት። እንግዲህ ይህንን የተመለከተ ሰው አሃዛዊ መረጃዎቹ ለምን ጉዳይ ሆን ተብለው በድግግሞች በሚዲያ እንደሚቀርቡ ግልጽ ነው የሚሆነው። ፖለቲካዊ ሪፖርት ነው እየተደረገ ያለው። እንግዲህ በዚህ ከ22 ሺህ የማይበልጡ ሰዎች ናቸው የተፈናቀሉ የሚሉ ሪፖርቶች ይወጣሉ። ይህኛው ቁጥርም በእርግጥ እንግዲህ ከአንድ ወገን የወጣ ስለሆነ በገለልተኛ አካላት ሊጣራ የሚችል ነው። እንግዲህ አማካይ ቁጥሮችና ሁኔታዎችን ግን መውሰድ ይቻላል። ወደ አፍሪካ ቀንድ መረጃዎች ስንሄድ አፍሪካ ቀንድ ኬንያ በሱዳን የፈጥኖ ደራሽ ኃይሉን ማስታጠቋን አረጋግጫለሁ ሲል የሱዳን ብሔራዊ ጦር ክስ አቅርቧል። የሱዳን ብሔራዊ ጦር ሰሞኑን በካርቱም ዙሪያ በነበሩ ውጊያዎችና በፈጥኖ ደራሽ ኃይሉ ከተማረኩና በካምፖች ውስጥ በቁጥጥር ስር ከዋሉ ወታደሮችና መሳሪያዎች የተገኙ መረጃዎች እንደሚያሳዩት በኬንያ ወታደራዊ አርማዎች የታተሙባቸው የጦር መሳሪያዎች ተገኝተዋል። ስለዚህ ኬንያ አርኤስኤፍን ስለማስታጠቋ ማሳያ ናቸው ብለዋል። ከዚህ ቀደም ብሎ ኬንያና ሱዳን ውዝግብ ውስጥ ገብተው ነበር። ፈጥኖ ደራሽ ኃይሉ በናይሮቢ ስብሰባ ማድረጉን የመንግስት ምስረታ ቻርተር ማርቀቁን ተከትሎ ናይሮቢ ጋር ያላትን ግንኙነት ካርቱም አቋርጣለች። ከናይሮቢ ወደ ካርቱም የሚገቡ የነበሩ የእርሻ ምርቶችን፣ የሻይ ቅጠልና ሌሎችን የግብርና ምርቶች እንደዚሁ እንዳይገቡ ማገዷና ዲፕሎማሲያቸውን በይፋ ማቋረጣቸው ይታወቃል። እንግዲህ እዚህ አንጻር በሱዳን ጦርነት ውስጥ እንግዲህ ኢትዮጵያን፣ ኬንያን፣ ደቡብ ሱዳንን፣ ኤርትራን፣ ግብፅን፣ ቻድን ጨምሮ በርካታ ሀገራት ጎረቤት ሀገራትም በየፊናቸው ጣልቃ ስለመግባታቸው የሚያሳይ ነው። ሌላው መነጋገሪያ የሆነው እንግዲህ ዓለም አቀፍ ጉዳይ የእስራኤልና የኢራን ጉዳይ ነው። አዲስ የተሾሙት የኢራን ወታደራዊ አዛዥ ተገድለዋል። እንግዲህ በሁለት ቀናት ነው ጀነራል አሊ ሻድሚን የተገደሉት። ከቀናት በፊት ዋናው ጀነራል ሲገደሉ እሳቸው ተክተው ተሾመው ነበር። እንግዲህ ሁለተኛውንም ጀነራል ገድያለሁ ነው የምትለው እስራኤል። ይሄ እንግዲህ ምን ያክል ባለስልጣናትን እየተከታተለች ኢላማ እንዳደረገች የሚያሳይ ነው። ኢራን ምሽቱን ቴልአቪቭ ከተማን በሚሳይል ደብድባለች። የእስራኤል የመገናኛ ብዙሃን ተቋማትን ጨምሮ ሌሎች ተቋማት ላይ ጉዳት ደርሷል። እስራኤልም የኢራን የቴሌቪዥን ማሰራጫ ጣቢያዎች እንደዚሁ አውድማለች። ከወታደራዊ ተቋማት ባሻገር የእስራኤል ሚሳይሎችን በበቂ ሁኔታ አልመከተችም ተብሏል። ትላንትና የኢራን ሚሳይሎች እስራኤል በበቂ ሁኔታ አልመከተችም ተብሏል። የኢራንን የአየር ክልል ግን በቁጥጥር ስር አድርጌያለሁ ስትል ነው እስራኤል እየገለጸች የምትገኘው። ከዚህ ጋር በተያያዘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጦር አውሮፕላን ተሸካሚ መርከቦች ለእስራኤል ድጋፍ እንዲያደርጉ በደቡብ ቻይና አካባቢ ተሰማርተው የነበረው ግዙፍ የጦር መርከብ ወደ እስራኤል እንዲጠጋ አድርገዋል ተብሏል። ትራምፕ እንግዲህ በዚህ ጉዳይ ላይም የቴህራን ነዋሪዎች ለቀው ከተማውን ሊወጡ ይገባል የሚለው አስተያየቶች የብዙዎቹ አነጋጋሪ ሆኗል። ከዚህ ጋር በተያያዘ ከኢራን ጋር መነጋገር እንፈልጋለን እያሉ ነው የሚገኙት አሜሪካውያን። ኢራን ግን በዚህ መሃል እየተደበደቡ ጦርነቱ በቀጠለበት ሁኔታ በኒውክሌርም ሆነ በሌሎች ጉዳዮች ላይ ለመነጋገር ፈቃደኛ አይደለሁም ብላለች። እንግዲህ ዛሬም ጦርነቱ ለአምስተኛ ቀን ቀጥሏል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም